ውጋትና መምረር ብቻ አይደለም መርዘውም ይገላሉ። እየተጠቁና እየተበደሉ ከመሰላቸው ሰራዊት በማሰማራት ራሳቸውን ከጠላት የሚከላከሉ ተክሎችን አሳያቸዋለሁ። በተለይ በዋናነት ደግሞ ህይወት ላለው ነገር መሰረታዊ ናቸው። ናይትሮጅን ፊክሰር እንላቸዋለን። ሃይድሮጅንን ወደ ኦክሲጅንነት በመቀየር እኛም እንድንተነፍሰው ያደርጋሉ። 78 በመቶ የሆነውን ናይትሮጅን ስርዓት እንዲይዝ ለጥቅም እንዲውል በማድረግ እንዲሁም የምንመገባቸው የምግብ ሰብሎች ጠቃሚ ፕሮቲን እና ሚኔራል እንዲኖራቸው ያደርጋሉ። የአፈርን ለምነት በመጠበቅ የአፈርን ለምነት በመመለስ ግራር አካሻ ወይም ግራር በሀገራችን በርካታ አይነት ቢሆን በናይትሮጅን ፊክሰር መደብ የሚመደቡ ብዙ ተክሎች ቢኖሩንም በዋናነት ግን እነሱ ናቸው። ኮሙኒኬት በመደራረግ እርስ በርስ በመግባባት ተንቀሳቃሽ የሆኑ ነፍሳቶችን ሁሉ በማዘዝ ማለት ነው ራሳቸውን ከአደጋ የሚከላከሉ ህይወትን መልሶ ቀጣይነት እንዲኖረው በማድረግ ደግሞ ትልቅ ሚና ያላቸው ግራሮች ናቸው። ግራሮችን ስታያቸው ቅጠሎቻቸው በምንም አይነት ፈንገስ አይጠቃም፣ ንጹህ ሆነው ነው የምታያቸው። ኬሚካል በማምረት ራሳቸውን ስለሚከላከሉ ራሳቸውን ከጠላት አሁን አካባቢያቸው የምግብ እጥረት ካለም በዙሪያቸው ያሉ ነገሮችን በማስወገድ ራሳቸውን ሰርቫይቭ እንዲያደርጉ በማድረግ ሁነኛ ስራንም ይሰራሉ። የኮሙኒኬሽን ነገሩ መግባባት እንችላለን። በነገራችን ላይ የሰው ልጅ ከተፈጥሮ ጋር መግባባት ይችላል። እኔና እናንተ በድምጽ እንደምንግባባው ሁሉ ተክሎች በንክኪና በመዓዛቸው በሽታቸው መግባባት ይችላሉ። ማዕድናት በውስጣቸው ባለው ጉልበት ኃይል መግባባት ይችላሉ። ውሃ በስሜት መግባባት ይችላል። ሪሴፕተር ሴሎቻችን እያንዳንዱን ፓተርን መረዳት የሚችል ነው የኛ። እነሱም በውስጣቸው ባለው የመግባቢያ ኮድ ከየትኛውም ፍጥረታት ጋር መግባባት ይችላል። ማዕድናት ከናንተ ጋር መግባባት ይችላል። እጽዋት መግባባት ይችላል። ውሃ እንደዚሁ መግባባት ይችላል። ተንቀሳቃሽ ነፍሳት በድምጾቻቸው እንደሚግባቡት ሁሉ እንግዲህ ባለመድኃኒት ሲባል ይሄንን ስርዓት ሁሉ መረዳት ነው። መድኃኒት ይሆናል ይሄ ተክል ስለተባላችሁ መግባባት ይችላችኋል ወይ? ሪክሬት አድርጎ የሰው ልጅ ከደረሰባቸው ዕውቀቶች ይልቅ በተፈጥሮ እንግዲህ በተፈጥሮ አሁን ከሰማይ እሳት ወረደ ሲባል ሰምታችኋል። ዝናብ ዘነበ፣ ዝናብ ቆመ። መግባባት መቻል ነው ማስተዳደር። በዚህ ሪክሬት አድርገን ከሰራነው ኒውክለር ይልቅ በተፈጥሯዊ የሆነ ስርዓት ውስጥ ራስን የመከላከያ ጥበብ ትልቅ ነው። ዕውቀትን ለመልካም ነገር ስንጠቀመው፣ ለመጥፎ ነገር ስንጠቀመው አዎ ይጎዳል፣ ይበድላልና ይሄንን ካልኳቸው አይቀር እኔ ይዤ የመጣሁት ዕውቀት ለሰው ልጅ ይጠቅማል የሚል ነው። ማጋራችሁን በዚህ ስሜት ነውና ግን ለመጉዳት የምትጠቀሙ ሰዎች እኔን በኔ ስም ሰዎችን እያጭበረበራችሁ አሁን ሰዎች እኔን አመኔታቸው እየተሸረሸረ እኔን እንዲያጠቁ ለማድረግ የምትሰሩ ሰዎች እባካችሁ እናንተም መልእክቴን እየሰማችሁ ከኔ አገልግሎት እናገኛለን እያላችሁ የኔን መልእክት በማሰራጨት ስልኮቻቸውን በማስቀመጥ የተለያዩ አካውንት በመክፈት ገንዘብ የሚቀበሏችሁን ሰዎች እባካችሁ ተጠንቀቁ። እኔ እየመሰልኳችሁ የምትመጡም ሰዎች ወደ እኔ በቀደም አንድ ሰውዬ ሊያጠቃኝ ከኋላ ሲከታተለኝ ነበር። እግዚአብሔር እንዲያው የመከላከሉን አቅም ሰጥቶኝ ባልከላከለው ኑሮ በኃይልም ነግሬውም ሊሰማ አልቻለም። እንዲያው ጉልበቱ ኑሮኝ ኃይሉን የበላይነቱን ባልወስድበት ሊረዳኝም ሊያረጋግጥም አይችልም ነበር። እኔ ተከታትሎ ሊያጠቃኝ ፈልጎ ተከላክዬ ምንድነው ስለው እንደዚህ በራስ ገብቻ አንተን እየጠበቅኩ እንደዚህ አርገኝ ነው። አረ ተረጋጋ እባክህ፣ አረጋግቸው እስኪ ብሬ ላክበትን ነገር አውጣ፣ ሰዎቹን ደግሞ እስኪ አውራቸው፣ ስልኩን አውጣና እኔን ያገኘህበትን ደውል አልኩት። አውቶ ሲደውል አይነሳም። ተከራከረኝ። አጥፍተው ነው አላነሳ ብለህ ነው ሳይለንት። አረ እባክህ ደውል አልኩት። ደውሎ በመጨረሻ ተነሳለትና ስራ ላይ ስለሆንኩ ነው እባክህ ታገሰኝ ጠብቅ ምናምን ብሎ ዘጋበት። እንዲያምን ላይ ሲሰጠው ተደናገጠ። እኔ አብሬው ኑሮ ምላሽ ባይሰጠው ኑሮ የሰውየው ስሜት ምን እንደሚመስል እሰቡ። እያችሁ በርካታ ሰዎች እንግዲህ ናሽናል አይዲ የሚያወጡት በስሜ ሳይቀር ዮሐንስ ሽፈራው የኔ ስም ብቻ አይደለም። ዮሐንስ ሽፈራው ስንት ሚሊዮን ሰው አለ። የሀት ስማቸውን ቀይረው መታወቂያና የልደት ካርድ ይዘው ከሄዱ እንዲሁም በተለያየ መንገድ ናሽናል አይዲ የትም ቦታ ላይ ይወሰዳል። አሻራ የአይን አሻራና የእጅ አሻራ ሌላ ሆኖ በተገኘ በስም ተመሳሳይነት ይወጣል። ስሙ ስለተመሳሰለ እኔን አገኛችሁ ማለት አይደለም፣ ወደ እኔ ላካችሁ ማለት አይደለም። እኔ በስም የምንም አይነት አካውንት ኑሮኛ ያውቅ ተጠቅም የማላውቅም ዮሐንስ ሽፈራው በሚል የለም። የድርጅት ስም ነው፣ ትሬድ ማርክ ነው። ሌላ ሰው ኮፒ ሊያደርገውም ሊጠቀምበትም አይችልም። አስፈላጊ ሆኖ እኔን ማግኘት አለብን ብላችሁ ያመናችሁ ሰዎች ስትደውሉ ቪዲዮ ላይ እስኪ እንይህ በሉ። እኔ አንድ ስልክ ነው ያለኝ። እሱም ፕሮፋይሌ ላይ ስትገቡ የስልክ በተን አለ 11 ቤት 83 መጨረሻው። ከዛ በዘለል ስራ ያቆምኩበት በዚህ ምክንያት ነው። ስራ እንዳቆም የተገደድኩበት
በቃ በየቀኑ ሰው እየተተላለለ ይመጣል። አድራሻዬን ይነግሯቸዋል። እዛ መተው ረብሻ ይፈጥራሉ። ስንቱን ሰው ልመልሰው? እንዴት ስራ ልስራ? ከምጠቃ ይሄን ጠቃሚ ነገር ለማህበረሰቡ ይጠቅማል ብዬ ባጋራው ከምጠቃ ከምበደል በቃ ስራ ቁሜ ቁጭ ልበል። አሁንም ግን እናንተ ከዚህ ድርጊታችሁ አልተቆጠባችሁም፣ ሌቦችም አልቆሙምና ባካችሁ መልካም ነገር ልስራ ሲል ዋጋ ያስከፍላል። የሀገራችን ዕውቀት ለምን ወደፊት እንዳልሄድ አሁን ገባኝ ለምን እንደሆነ እኔ አሁን በትክክል ገብቶኛል። እየተረዳችሁ ያላችሁ ሰዎች ባካችሁ ከጤና ችግራችሁ በላይ ገንዘባችሁን ጊዜያችሁን ደግሞ አታባክኑ። እኔን ያገኛችሁ እየመሰላችሁ ተጠንቀቁ። አስፈላጊ ሆኖ ግን ዋትስአፕ ላይ ቪዲዮ ላይ እስኪ አውራን አንተ ከሆንክ ብላችሁ ደውሉ። እንደዛ እኔ ምላሽ የምሰጥ ከሆነ ቀጥታ ምላሽ ካልሰጠው አትድከሙ። በቃ የገበሬው ልጅ ዮሐንስ ሽፈራው ነኝ። ሰላም